እኔ በነገራችን ላይ በጣም ክሊር ቢገባችሁ ደስ ይለኝ ነበረ። የእውነቴን ነው የምላችሁ። እኔ ብዙዎቻችሁ እኔ እንጃ እኔ ወይ እኔ ማቀው አምላክ ወይ የተለየ ነው የእናንተ የተለየ ነው ወይ ደግሞ ክርስትናና እኛ እየተለያየን ነው ማለት ነው። በነገራችን ላይ የማሳያችሁ ሮሜ 8:34 ምን ብላ ኦርቶዶክስ ትፈታለች የሚለውን ነገር እናሳያችሁ። መጽሐፏን ነው ገልጠን የምናሳያችሁ። በጣም ይሄ የሆነ ፖለቲካል የምትሰሩ ሰዎች እውት ይሄ ትርጓሜ መጽሐፍ ነው፣ አንድምታ መጽሐፍ ነው። ምን ይላል? ከዚህ ጀምሮ ላሳያችሁ ዛሬ ክሊር እንዲሆንላችሁ ነው። ልብን የሚመረምረው የመንፈስ ሐሳብ ምን እንደሆነ ያውቃል ካለ በኋላ እንደ እግዚአብሔር ፈቃድ ስለ ቅዱሳን ይማልዳልና ይላል። የግዕዙን ሜንሽን ያደርግና ስለ ቅዱሳን ስለ ሐዋርያት ከእግዚአብሔር ዘንድ ምን ይላል? ይከራከራል። ይሄ የወንጌል አማኝ መጽሐፍ አይደለም የምናነበው የኦርቶዶክስ መጽሐፍ ነው። በነገራችን ላይ ማን መንፈስ ቅዱስ ይላል። ይህም አንድምታው ፈርዶ የሚሰጣቸው ስለሆነ ብሎ ያብራራዋል። ይማልዳልና ይከራከራል የሚለው ተቀራራቢ ነው። የግዕዙ ሆነ የአማርኛው ቃል ሐሳቡን ያከብደዋል ወይም ይሰውረዋል። እባክህ ማራቸው ይቅር በላቸው ብሎ እንደሚጠይቅ ያስመስለዋል። ማንን? መንፈስ ቅዱስን። ሮሜ 8:27 ነው ምንለ መንፈስ ቅዱስ ራሱ እግዚአብሔር ነውና የሚከራከረው ወይም የሚማልደው ወይም የሚያወያየው ሌላ እግዚአብሔር የለም። ይማልዳልና ወይም ይከራከራል የሚለውን ቃል ነጥቆ ወስዶ መንፈስ ቅዱስ እግዚአብሔር አብን እንደሚማልድ ወይም ከእግዚአብሔር አብ ጋር እንደሚከራከር የሚመስለው ወይም በዚህ መንገድ የሚረዳ መጽሐፍ ቅዱስ አንባቢ ካለ ኢትዮጵያዊውን ጃንደረባ ያስታውስ። በውኑ የምታነበውን ታስተውለዋለን ተብሎ ሲጠየቅ የሐዋርያት ሥራ ምዕራፍ 8 ከቁጥር 30 እስከ 35። በነገራችን ላይ ንጽጽር የሚሰራ ይሄን መጽሐፍ ገዝቶ የማያነብ ሰው የለም። ቁጭ ብለው እያነበቡ ነው። ቁጭ ብለው ስግጥ ብለው እንትን የሚሉት ስለምንተዋወቅ ነው። የሚመራኝ ሳይኖር ይህ እንዴት ይቻለኛል ብሎ ነበረ። ይሄም የሐዋርያት ሥራ ምዕራፍ 8 ቁጥር 31 ላይ ይላል። የሚተረጉምልኝ ሳይኖር እንዴት አውቀዋለሁ በማለቱ ፊልጶስ ተርጉሞ ነግሮታል። መጽሐፍ ቅዱስ ያለ መሪ ያለ ተርጓሚ አይታወቅምና ተርጓሚውን መረዳት እንጂ በንባብ ብቻ መነዳት ወደ ጥልቅ ገደል ያደርሳልና የመጽሐፍ ቅዱስ አንባቢዎች እንደ ጃንደረባው ተርጓሚውን ይጠይቁ ይላል። ይማልዳል ወይም ይከራከራል የተባለው ለምን እንደሆነ የሚከተሉትን ማስረጃ እናስተውል። ቅዱሳን ክርስቲያኖች ወይም ሐዋርያት ከካህዲዎችና ከመናፍቃን ጋር ሲከራከሩ መልስ የሚሰጠው ማን ነው? መንፈስ ቅዱስ ነው። ይሄ ደግሞ ቤተክርስቲያን ታሪክ የምታያቸው ነው። እነ አግናጢዮስ እነ ፖሊካርፕ እነ ቅዱስ ሄሬኒዮስ መድፍነ መናፍቃን በሚለው መጽሐፋቸው ለግኖስቲኮች የሰጡት ምላሽ እነ ተርቱሊያን የምሉ መልስ ሲያሰማቸው የነበረው ሌላ አይደለም። በነገራችን እግዚአብሔር መንፈስ ቅዱስ ይገልጥላቸዋል፣ መልስ ይሆናቸዋል፣ አንደበት ይሆናቸዋል እያለ ነው። ሌላ ምንም ነገር አይደለም። አብን ሄዶ ይለምናል እያለ አይደለም። የሚገልጥላቸው መንፈስ ቅዱስ ስለሆነ ነው። በእናንተ የሚናገር የአባታችሁ መንፈስ ነው እንጂ የምትናገሩት እናንተ አይደላችሁም እና ብሎ በማቴዎስ ወንጌል ምዕራፍ 10 ቁጥር 20 ላይ እንደነገራቸው ማን? ክርስቶስ ኢየሱስ። አብም ወልድም ይለምናል መንፈስ ቅዱስም ይለምናል የሚል ፍቺ የለውም። ስለ መንፈስ ቅዱስ ሲናገር በእናንተ አንደበት ሆኖ
የሚከራከርላችሁ እርሱ ነው፣ ከእናንተ አይደለም መልስ። በአንደበታችሁ የሚናገረው የእግዚአብሔር መንፈስ ነው፣ መንፈስ ቅዱስ ነው። ይሄ ነው አንድምታው ፍቺው። በዓለም ላይ ኮመንተሪ ሄዳችሁ በጠቅላላ ብታነቡ ይሄንን ነው የሚሰጣችሁ። ከመጀመሪያው ቤተክርስቲያን ጀምሮ ያለውን ተመልከቱ። ይላችሁ አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምሯችኋል፣ እኔም የነገርኳችሁን ሁሉ ያሳስባችኋል ብሎ ራሱ ክርስቶስ በዮሐንስ ወንጌል ምዕራፍ 14 ቁጥር 26 ላይ ነግሯችኋልና በደንብ አስተውሉት። አብ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ ነው የሚለው። አጽናኝ እርሱ ሁሉን ያስተምራችኋል፣ እኔም የነገርኳችሁን ሁሉ ያሳስባችኋል። አስተምሯቸው ክርስቶስ ሄዶ ነበረ። ያን ሁሉ ነገር ሪኸርስ እንዲያደርጉ የሚያግዛቸው ማን ነው? እግዚአብሔር መንፈስ ቅዱስ ነው። እግዚአብሔር መንፈስ ቅዱስ ነው። አንዱ ለማኝ አንዱ ተለማኝ የሚሆነው አምላኮች የሉም እያለህ ነው እዚህ ጋር። ኢየሱስ ጋር ስትመጣ ግን ምን አይነት ምላሽ ነው የሚሰጥ የሚለው ኢየሱስ ጋር ያለውን ነገር እናየዋለን። በደንብ ክሊር እንዲሆንላችሁ ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል ብሏልና። ሁለተኛ ይላል መንፈስ ቅዱስ መንግስተ ሰማያት ይገባችኋል ብሎ ለቅዱሳን ስለሚፈርድላቸው ነው። ማን? መንፈስ ቅዱስ። ሁሉ ከእናንተ አይደለም፣ ሁሉ ከእግዚአብሔር ነው። ሁሉ በእናንተ አይደለም፣ ሁሉም በመንፈስ ቅዱስ ነው። አማኝ ከሆናችሁ በኋላ የሚከናወነው በአንደበታችሁ የሚናገረው መንፈስ ቅዱስ ነው። ይኸው ይሁት አንዳኛ ለተከሳሽ ሲፈርድ ፍርዱ ተገቢ መሆኑን ለማስረዳት የሚናገራቸው ቃላት ይኖራሉ። የሕግ አንቀጾችንም ሊጠቅስ ይችላል። በዚህ ጊዜ ዳኛው ለፍርድ እንጂ ለማስፈረድ አይከራከርም። በደንብ ይሁት። መንፈስ ቅዱስ ሰይጣን ለሚከሳቸው ለቅዱሳን ዮሐንስ ራዕይ ምዕራፍ 12 ቁጥር 10 ላይ ሲፈርድ ለከሳሹ የሚልካቸው የሚመልስላቸው መልሶች ክርክሮች ተብለዋል። ከሳሻችን ማን ነው? ዲያብሎስ አይደል? ለከሳሻችን መልስ እንድንሰጥ የሚያደርገው ለመናፍቃን መልስ እንድንሰጥ የሚያደርገው ማንም አይደለም፣ በስጋዊ ዕውቀታችን አይደለም። መንፈስ ቅዱስ በገለጠልን ልክ ነው። ስለኛ የሚከራከረው አንደበት ሆኖ መልስ እንድንሰጥ ያደርገናል ነው። ቆሞ ገሌ እንዲህ ነው እያለ አይደለም እንትን የሚለው። እግዚአብሔር መንፈስ ቅዱስ በእኛ አንደበት ይናገራል፣ የእግዚአብሔርን እውነት በእኛ አንደበት ይገልጠዋል። ይከራከራል፣ መልስን ይሰጣል። ለማ በዘመናት ኮመንታሪዎች የተጻፉት በእኛ በቅጥነተ ህሊናችን በሰው ልጆች እሳቤ አይደለም። በሰው ልጆች ላይ እግዚአብሔር መንፈስ ቅዱስ እየተገለጠ ነው። መጽሐፍ ቅዱስን ጭምር ሲጻፉ እግዚአብሔር መንፈስ ቅዱስ እየገለጠላቸው አንደበት ሆኖ እየተናገራቸው ነው እንጂ ብቻቸውን ሐዋርያት እኮ በጣም እንደኛ ሰዎች ናቸው።
ያለ ጸጋ መንፈስ ቅዱስ ያለ መንፈስ ቅዱስ ስጦታ ምንም ነገር ማድረግ አይችሉም። እንዴ ሐዋርያት ብቻቸውን ቢሆኑማ በደንብ አስተውል። ሐዋርያት ብቻቸውን ቢሆኑ የግሪክን ፊሎሶፈሮች አይችሏቸውም ነበረ። አይችሏቸውም። በጣም ኤሊቶች ናቸው። በጣም የተማሩ ናቸው። ሐዋርያት ብቻቸውን ቢሆኑ እነ ጳውሎስ እነ ጴጥሮስን ማየት ትችላላችሁ። እነ ዮሐንስን ማየት ትችላላችሁ። እነ ዲዲሞስ ቶማስን መመልከት ትችላላችሁ። ሌሎቹንም አርድእቶችን መመልከት ትችላላችሁ። ዕውቀት ነበራቸው አልነበራቸውም? በእውቀት እንደሚታወቀው ጳውሎስ ነው። ከዚህ ቀደም ስንናገር የሂላል ትምህርት ቤት ፍሬ የነበረው ጳውሎስ ነው። ሌሎቹስ ስለ መጽሐፍት አልተማሩም ነበረ። የሸማይንም የሂለልም ትምህርት ቤት ፍሬዎች አልነበሩም። እንዲሁ የተጠሩ ናቸው። ወደ ግሪክ ወንጌልን ሊሰብኩ ሲሄዱ እግዚአብሔር መንፈስ ቅዱስ አንደበት ሆኗቸው በእነርሱ ፈንታ እየተከራከረ መልስን እየሰጠ የሚያናገራችሁ እኮ የአባቴ መንፈስ ነው አላቸው እኮ ነገራቸው። ምንድን ያላቸው? አብ በስሜ የሚልከው ግን ይላል መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራችኋል፣ እኔም የነገርኳችሁን ሁሉ ያሳስባችኋል። ዕውቀት እየሰማ ብራዘር፣ ዕውቀት እየሰማችሁ አባ ኦርቶዶክሳውያን ዕውቀቱን እየሰማችሁ ቀጥል። 3 ዓመት ከ3 ወር ከ3 ቀን አንድ ላይ ሲማሩ ደብተርና ስክሪፕቶ ይዘው አይደለም እንደኔና እንዳንተ የተማሩት። የቃል ትምህርት ነው የተማሩት። የቃል ትምህርት መጽሐፍን ሲገልጥላቸው ብሉይ ከሐዲስ ሲያጣቅስላቸው ሲያመሰጥርላቸው ስክሪፕቶና ወረቀት አልያዙም። በነገራችን ላይ በቃል ነበረ። ይህንን ሁሉ አለ መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራችኋል፣ እኔም የነገርኋችሁን ነው የሚለው ሁሉ ይነግራችኋል አይደለም፣ ያሳስባችኋል። ሪኸርስ እንድታረጉት ሚሞራይዝ እንድታረጉት ያደርጋችኋል። ከአንደበታችሁ እየቀደመ በእናንተ ፈንታ በእናንተ አንደበት የሚከራከረው እግዚአብሔር መንፈስ ቅዱስ ነው። ጠላት እንዲበንክ እንዲያደርግ ሲያደርጉ የነበሩት የምታረጉትም በእናንተ አቅም አይደለም። ስለናንተ የሚከራከረው መንፈስ ቅዱስ ነው። አንደበት ሆኗችሁ ለነዛ እግዚአብሔር የለም ለሚሉ ለነዛ ለአህዛቦች ለነዛ ለመናፍቆች ለነዛ ይሁዲዎች ጥበብን ይገልጥ የነበረው ለሐዋርያቱ አድሮ መንፈስ ቅዱስ ነው። መልስ ይሰጣቸው የነበረው መንፈስ ቅዱስ ነው። እንዴ ጴጥሮስ የቱ ጋር ቁጭ ብሎ ነው ብሉይ ኪዳንን የተማረው? ዮሐንስ የቱ ጋር ቁጭ ብሎ ነው ብሉይ ኪዳንን የተማረው? እነ ያዕቆብ የቱ ጋር ቁጭ ብሎ ነው ብሉይ ኪዳንን የተማሩት? የትኛው ትምህርት ቤት ፍሬዎች ናቸው? አልተማሩም እኮ። which means መጽሐፍ ማንበብ አይችሉም ማለት አይደለም። አልተማሩም፣ በመጽሐፍት ቤት አላለፉም። ነገር ግን እግዚአብሔር መንፈስ ቅዱስ አንደበት እየሆናቸው ጴጥሮስ እኮ የአይሁድ መምህር ተብሏል እኮ። የአይሁድ መምህር አይሁዶች ምን ያህል ከባድ እንደሆኑ ወቁ። አይሁዶች በጣም ኤሊቶች ናቸው፣ በጣም የተማሩ ናቸው። ከልጅነታቸው ጀምሮ ብሉይ ኪዳንን ፈትፍተው የበሉ ናቸው። አይሁዶች ራባዮቻቸው አንድ ቤተ መጻሕፍት ናቸው። በነገራችን ላይ ራባዮቻቸው በጣም ዕውቀት ያላቸው ናቸው። ጴጥሮስ እኮ የነዚህ መምህር የተባለው። ጳውሎስ የአሕዛብ መምህር ሲባል ጴጥሮስ ምንም ያልተማረው የአይሁድ መምህር ተብሏል እኮ። ወከፕ ሲመጣ እዚህ ጋር ትልቁ ነገር ያለው እዚህ ላይ ጥያቄ ያለው ሰው አለ ወይ? አንዳንዴ ልዩነት ባለን ነገር ላይ ትኩረት ብናደርግ ኦኬ፣ ስለ መንፈስ ቅዱስ ይሄን አወራ ይሄን ያህል እያረ ይመጣል። ይኸውላችሁ ሶስተኛውን እንምጣላችሁ። ይሄን እንትን ስላለ መንፈስ ቅዱስ ይላል ወደ ቅዱሳን ስለሚመጣና ስለሚረዳቸው ከአንድ ቦታ ወደ ሌላ ቦታ ስለሚያንቀሳቅሳቸው ነው። ቅዱሳን የሚረዳ መንፈስ ቅዱስ ነው። ያለ መንፈስ ቅዱስ እርዳታ ቅዱሳን የትም ሲጀመርም ቅዱስ አይባሉም፣ የትም መሄድ አይችሉም። ወደ ቅዱሳን የሚመጣው ማን ነው? መንፈስ ቅዱስ ነው። የሚረዳቸው ማን ነው? መንፈስ ቅዱስ ነው። ከአንድ ቦታ ወደ አንድ ቦታ የሚመራቸው መንፈስ ቅዱስ ነው። ይሄን አይተናል። ፊልጶስን አይተነዋል። መንፈስ ቅዱስ ነጥቆ ኢትዮጵያዊ ጃንደረባ ጋር ሲያመጣው
ኢትዮጵያዊ ጃንደረባ ጋር የመጣው ፊልጶስ ከሰባ ሁለቱ አርድእት አንዱ የሆነው ፊልጶስ ነው። የኢሳያስ መጽሐፍን እንዴት ብትን አድርጎ የምታነበውን ታውቀዋለህ ነው ያለው። ማን? ለፊልጶስ የገለጠለት መንፈስ ቅዱስ ነው። ትሁት ኢትዮጵያ ይዛጋታ ያላችሁ ኢትዮጵያን ትሁቶች ናቸው የሚባለው ለዚህ ነው። ትሁት ነበረ ይነግራኝ ሳይሆን እንደኛማ ቢሆን ይሄን አምብየን እንደዚህ ነው አንቻለም። በጣም ቅንና ትሁት ነበረ ጃንደረባው። የሚነግራኝ ሳይኖር እንዴት ላውቀው እችላለሁ ነው ያለው። ኢየሩሳሌም የሄደው እኮ ሊሰግድ ነው። በደንብ አስተውሉ። ሊሰግድ የሄደ ሰው የኢሳያስን መጽሐፍ የትንቢት መጽሐፍ እያነበበ ተቢተኛ ነበር። በጣም ከየት ነው የመጣው? ሰሙዬ ከየት ነው የመጣው? ከኢትዮጵያ ኢየሩሳሌም። አዎ ከጃንደረባው ከኢትዮጵያ ኢየሩሳሌም፣ ከኢየሩሳሌም እየተመለሰ ነው። ጋዛ ሰርጥ ላይ ተገናኙ። እንግዲህ ኢትዮጵያ ምን ያክል የሃይማኖት ሀገር እንደሆነች ማሳያ ነው እኮ ይሄ ጃንደረባ። ምን ያክል ቀጥሎ ወንድሜ በደንብ ክሊር የምናደርግላችሁ ፊልጶስን የመራው ማን ነው? መንፈስ ቅዱስ ነው። እኔ አደራ ምላችሁ ይሄ መንፈስ ቅዱስ እንዲጠቀምብን እባካችሁን ጸልይ። የእውነት ነው ስንናገር በዚህ ይህ መንፈስ ቅዱስ መርቶን እንድንናገር ሰውን ወደ ህይወት የምናሻገር እንጂ ለሰው ለሞቱ ጉድጓድ የምንቆፍር እንዳንሆን ይህ የእግዚአብሔር መንፈስ እንዲረዳን እንዲያግዘን ቅዱሳኑ እንደረዳ እባካችሁን ጸልይ። እንዲህ ይላል ይላችሁ። ምን ይላል መሰላችሁ? አንደኛ ነገሥት ምዕራፍ 18 ቁጥር 12 ላይ እንዲህ ይላል፣ እኔም ካንተ ጥቂት ራቅ ስል የእግዚአብሔር መንፈስ አንስቶ ወደማላውቀው ስፍራ ይወስድሃል። ሌላ ቦታስ እንዴት ከቅዱሳን ጋር መንፈስ ቅዱስ እንደሚሰራ በብሉይ ኪዳን ዘመን እንኳን መንፈስ አነሳኝ በኋላይም የእግዚአብሔር ክብር በቦታው ይባረክ የሚል የጽኑ ንውጥውጥሳ ድምፅ ሰማው ሕዝቅኤል ላይ። በብሉይ ኪዳን ዘመን ከቅዱሳኑ ጋር መንፈስ ቅዱስ እንዴት እንደሚሰራ መንፈስም በምድርና በሰማይ መካከል አነሳኝ በእግዚአብሔርም ራእይ ወደ ኢየሩሳሌም አመጣኝ እያለ ሕዝቅኤል ላይ ተጠቅሷል። በመንፈስ ወደ ታላቅ ወደ ረጅም ተራራ ወሰደኝ ራእይ ላይ፣ በመንፈስ ወደ በረሃ ወሰደኝ ራእይ ላይ እዚሁ ላይ። ስለዚህ መንፈስ ቅዱስ በህይወታችን ያለው አገልግሎት ይህ ነው። ከዚያ ይቀጥላል። እግዚአብሔር ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን ካለ በኋላ ምን ይላል መሰላችሁ? ቁጥር 28 ይቀጥላል። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ ይላል። አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗቸዋልና ካለ በኋላ በደንብ ይዩት። አስቀድሞ የወሰናቸውን እነዚህን ደግሞ ጠራቸው፣ የጠራቸውንም እነዚህን ደግሞ ምን አደረጋቸው? አጸደቃቸው፣ ያጸደቃቸውን እነዚህን ደግሞ አከበራቸው። በደንብ አስተውሉ። ቁጥር 30 ላይ ነው። እግዚአብሔር እንግዲህ ስለዚህ ነገር ምን እንላለን ካለ በኋላ እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል ይላል። ለገዛ ልጁ ያራራለት ነገር ግን ስለ ሁላችን አሳልፎ የሰጠው እያለ ይቀጥላል። ያው ከእርሱ ጋር እንዴት ሁሉ ነገር እንዲያው እንዴት አይሰጠንም ካለ በኋላ እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው ካለ በኋላ የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞም ስለኛ የሚማልደው ክርስቶስ ኢየሱስ ነው። በደንብ ይዩት። ይሄን ክፍል ሲያብራራው ምን ይላል? ይኸው እዚህ ጋር ደግሞ ስለኛ የሚማልደው የሚለው በመስቀል ላይ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ብሎ የተናገረውን የሚያስታውስ ነው። ቅዱስ ዮሐንስ አፈወርቅ ሴንት ጆን ክሪስቶስቶም በዕብራውያን ምዕራፍ 5 ቁጥር 7 ሲተረጉም ጌታችን ይህች ጽዋ ከእኔ ትለፍ ብሎ የጻፈውን የማቴዎስ ወንጌል ምዕራፍ 6 ቁጥር 39 እስከ 42 ያለውን መከራ ከምዕመናን ይለፍ ይራቅ ብሎ ለምዕመናን ጸለየ እንጂ ከሞት አድነኝ ብሎ አልጸለየም በማለት ሴንት ጆን ክሪስቶስቶም በአራተኛው ክፍለ ዘመን የነበረ አባት በአንዲቷ ቤተክርስቲያን ውስጥ ፈታው ተርጉሞታል። ስለሆነም ጌታችን የጸለየው
ለምእመናን ነው። ለምእመናን ነው። ጌታችን ጴጥሮስን ስምዖን ስምዖን ሆይ እነሆ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ፣ እኔ ግን እምነትህ እንዳይጠፋ ስለ አንተ አማለሁ ብሎታል። ይህ ሁሉ የሆነው በምንድን ነው? በስጋ ወራት ነው። የጸለየው እርሱ ጉለት ኖሮበት አይደለም። ስለኛ ነው የጸለየው። ስለኛ ነው ያማለደው እያለህ እኮ ነው። ስለ አማኙ ማለት ስለ አማኙ ሳይሆን ስለ አማኙ። አማኝ አይመለከተውም እዚህ ጋር። አማኝ ምን መች መጣ? መጀመሪያ ጌታችን በመስቀል ላይ አምላኬ አምላኬ ስለምን ተውኸኝ ብሎ የጸለየውን መተርጉማን ለምን ምእመናንን ተውህብኝ ተውህብኝ ማለት ነው ብለው ተርጉመውታል። የማቴዎስ ወንጌል ምዕራፍ 27 ቁጥር 46፣ የማርቆስ ወንጌል ምዕራፍ 15 ቁጥር 34። ስለዚህ ሐዋርያው ደግሞ ስለኛ የሚማልደው ማለቱ ጌታችን በዕለተ ዓርብ የጸለየውን ሊነግረን ነው እንጂ ወደፊት ጎንበስ ቀና ጠብር ግፍ እያለ ክርስቶስ ኢየሱስ አብን ይለምነዋል ማለት አይደለም። በደንብ አስተውሉ። ይህ ሁሉ በስጋው ወራት ስለተደረገው ነገር ነው። ይሄ ሁሉ በስጋው ወራት ስለተደረገው ነው። በዚህ ሰዓት ክርስቶስ ኢየሱስ አብን እባክህ አብ እያለ ጎንበስ ቀና ጠብር ግፍ እያለ አብን የሚለምን አምላክ የለንም። እንዲህ ብሎ የሚያምን ሰው ካለ ሲጀመር ኢየሱስ ክርስቶስ አምላኩ መሆኑን የካደ ነው። ማልዷል በስጋው ወራት። ያስ እስካሁን ላለ ነው ክርስቲያኖች ያ ይሰራልናል። እስካሁን ላለ ነው የመስቀሉ ቃል እያለ የተናገረ ለሚጠፉት ሞኝነት፣ ለኛ ለምንድን ግን የእግዚአብሔር ኃይል ነው ሲል መስቀሉ ላይ ምን ተናገረ? ስለኛ ይማልድ ነበረ። ሞት እንዲያልፈን፣ አሸናፊዎች እንድንሆን፣ ድል ነሺዎች እንድንሆን። እና አንዳንድ ጊዜ ብዙ ሰዎች እኔ በጣም እዚህ ንጽጽር ላይ ያላችሁ ሰዎች ፕሊስ ይሄ ከጭቅጭቅ ውጡና ብዙዎቻችሁ እኚህን መጽሐፍ ታነባላችሁ። መጽሐፎቹን ገዝታችሁ በየቤታችሁ አለ። ሁላችሁም ይሄን ትምህርት ትቀበላላችሁ። ሁላችሁ አንድ ሰው አልቀበልም የሚል ሰው ካለ መቶ ከኔ ጋር ይሞግት። ስለምንተዋወቅ ማለት ነው። ያዝ እንግዲህ ቻው መታችሁ አትጨቃጨቁ። እዚህ ጋር የሆነ ግሩፕ ለማስደሰት የሆነ በቃ መጽሐፍ ቅዱስ የሚለው ይሄ ነው። ይሄ መጽሐፍ የስብሐ አዳምጤን የጳውሎስን መልእክታት ትርጓሜውን ገዝቶ የማያነብ ንጽጽር ሰሪ የለም። ሁሉም ይሄን ያነባሉ። ይሄ መጽሐፍ ይሁት የቅዱስ ጳውሎስ መልእክት ከሮሜ እስከ ገላትያ ትርጓሜ ነው። በነገራችን ላይ ሌላ መጽሐፍ አይደለም እናወራው። አንዳንድ ጊዜ እውነትን እውነት እያለን እንሂድ። በምንስማባቸው ፖይንቶች ላይ ሚዲያ ላይ ወተን ይሄ ኮይን ለመሰብሰብ ይሄ ሳንቲ ለመለቃቀም ሽምጥጥ አርጋችሁ የምሬ ነው። እዚህ ቦታ የሆነ ሲጨቃጨቅ እዛ ቦታ የሆነ ቦታ ያምንና ይመጣና የሆነ ቤት ሲጠየቅ ደግሞ ሌላ ሐሳብ ያወራል። የሆነ ቤት ወዳጄ በእናትህ ይሄ ሃይማኖት ነው። ይሄው ወንጌል አማኝ የሚያምነው ይሄን ነው። ከዚህ ውጭ እምነት አለው? ይሄ ነው ትምህርቱ። በነገራችን ላይ ይሄኛው አንድምታ እንግዲህ ከሮሜ እስከ ገላትያ የተጻፈ አንድምታ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተጻፈ አንድምታ ነው አለ። የአዲስ ኪዳን መምህር የሆኑ ስብሐ አዳምጤ በነገራችን ላይ ማወቅ ለምትፈልጉ ሰዎች በጠቅላላ ወንጌላውያን አማኝን ክሪስቶሎጂና ትሪኒቲን ያስተምሩ የነበሩ የኦርቶዶክስ መምህራን ነበሩ። በቴዎሎጂ ኮሌጅ ሳይቀር ገስ እየሆኑ በየቴዎሎጂ ኮሌጆቻችሁ ጠይቁ። መተህ
ትምህርተ ስላሴ ላይና ስጋዊ ላይ መታ አትጨቃጨቅ አጀንዳ እየፈጠርክ ታምናለህ። ኧረ እኔ እንዲህ አላምንም። የግድ ታምናለህ። ኧረ እኔ እንዲህ አላምንም። አንተ እንዲህ ታምናለህ። እኔ አላምንም ይላል። እንዲህ ጭቅጭቅ እንዲህ እኔ አላምንም ካልኩ ደስ ሊል ይገባል እንጂ ልጨቀጨቀኝ ይገባል እንዴ? እንዳላምን አይደል የምትፈልገው? አላምንም ካልኩ እኮ ዞር ማለት ነው። ይሄን እውነት ተቀበል ብለህ ማለት አላምንም እያለው ስግጥ ብሎ ታምናለህ እንዲህ ትላለህ። የእውነት ግቡና ዲቤት እኔ በጣም የሚሰለችኝ ብዙ ጊዜ ዲቤት ለዚህ ነው። በቃ በጣም ነው የሚሰለቸው። አንድ ሰው ለማዳን ዲቤት አድርጉ። ሰውን ወደ እግዚአብሔር ለመጥራት ዲቤት አድርጉ። ነፍሳት እንዲድኑ ዲቤት አድርጉ። የእውነቴን ነው ብላችሁ ቤዛችሁ እውነት ይሁን። እኔ አንድ ሙስሊም ኢየሱስ ክርስቶስ አምላክ እንደሆነ አምናለሁ ቢለኝ ደስ ነው የሚለኝ። ቀጣይ ስቴፕ አይከብደኝም ማለት ለእርሱ ቀጣይ ስቴፕን ለመናገር ኢየሱስ ክርስቶስ አምላክ አይደለም ቢለኝ አረ አምላክማ ነው ብዬ ላብራራለት። አምላክ ነው ብሎ ከመጣ ወልከም በቃ እኔ ጋር ያለውን እውነት ሞር እውቀቱ እንዲሰፋ ኤላቦሬት እያደረገ እንዲሄድ እኔ ጋር ያለኝን የኔን ፍሬ ሰጠዋለሁ። ቲክታክ ግቡና እዩ። የሆነ ሐሳብ ይነሳና እኛ እኮ እንዲያናምንም ሲል ታምናለህ። ይሄው እዚህ ጋር እንዲታ እንዴ እኛ የምንፈልገው ሰውየውን ነው ወይንስ ሌላ ነገር ነው? አይሆን አንዳንድ ጊዜ ምን እንደምንፈልጉላ አናውቅም። እባካችሁ ይሄ ሃይማኖት ነው። ያሸናፊ ተሸናፊ ወንጌል የለም። ይህ ወንጌል ህዝብን ለክርስቶስ ሪክሩት ማድረጊያ ነው። ህዝብን ወደ ክርስቶስ ማቅረቢያ ነው። ወደ እግዚአብሔር መንግስት ማምጫ ነው። በኢየሱስ አምላክነት አምናለሁ ላለ ሰው አታምንም ብዬ አልሞግተውም። ዳስ ጉድ ጥሩ ነው። ካመንክ ቀጣዩ ስቴፕ ምንድን ነው? ሞር ስለ ኢየሱስ እንድትል ማገዱ አልፈጅም ማለት ነው። አላምንም ብለህ ብትመጣ አምላክ መሆኑን እየነገርኩ ጊዜ ላባክን ይችላለሁ። አምናለሁ ያለን ሰው ቆመ ፍጥጥ አታምንም አምናለሁ አታምንም እንዴ? ስለኔ ማመን አንተ ልትነግረኝ ነው? ልትመሰክርልኝ ነው? እኔ አምናለሁ ካልኩ አንዳንድ ሰዎች ልብና ኩላሊትን መርማሪ የሆናችሁ እግዚአብሔር የሆናችሁ ይመስላችኋል። የእውነቴን ነው። ዲቤቶቻችሁን አስተካክሉ። የምትፈልጉት ሰውን እንዲያምንላችሁ ነው አይደለ? እንድትቀበሉት ነው አይደለ? በቃ ከተቀበለልህ አንተ ጋር ያለውን የተሻለ ዕውቀት አስተምረው። የተሻለ ዕውቀት ሁሉ ጊዜ ስግጥ ብለህ እንዴ እኔ ልንገር፣ ኦርቶዶክስ ስለ ኢየሱስ እንትን አትልም፣ ስለ ስላሴ አታወራ ምትል ከሆነ የምታነበው መጽሐፍ ቅዱስ እየተረጎሙት ሙሉ በሙሉ ኦርቶዶክሶች ናቸው። በነገራችን ላይ ታውቃለህ ይሄን ሙሉ በሙሉ። እንዴት ኢየሱስን ማታቅ ቤተክርስቲያን እንዴት እኔ ሂዱ በእናታችሁ ከፍ ብላችሁ ሄዳችሁ የተማሩትን ፕሮፌሰሮችን ዶክተሮችን ጠይቋቸው። በቃ ከጥላቻ እንውጣ። ስህተት ያለበት ቦታ ላይ ስህተት ላይ እዚህ ጋር መጣ ይሄ ስህተት ነው ብለን እናውራ። ስህተት ላይ እውነትን ግን እውነት ብለህ እለፍ። ማርቲን ሉተር እኮ ካቶሊክን ተቃውሞ ሲወጣ መጽሐፍ ቅዱስ ልክ አይደለም ብሎ አይደለም የወጣው። መጽሐፍ ቅዱሱን ይዞ ነው ሲሞግት የነበረው። የነሱን ትምህርት መጽሐፍ ቅዱስ እንዲህ ነው የሚለው፣ እናንተ ግን እንዲህ እያደረጋችሁ ነው የሚለው። ማርቲን ሉተር ካቶሊክን ኢየሱስን አታምኝም ብሎ አልወጣም። ስላሴን አታምኑም ብሎ አልወጣም። በደንብ አስተው። ከሪፎርመሮቻችን ጀምሮ ስትመጡ በዚህ ልክ የመጣ የለም። አሁን ላይ ግጥብ ያለ ጥላቻ ነው እያየን ያለ ነው። ወዳጄ ሰውን መመለስ ካለብን መጀመሪያ በፍቅር እንቀራረብ። መድረካችን ወንጌል ይሽተት። ኢየሱስን የሚል ጠረን ይኑረው። ስለሱ ከማውራታችን በፊት አፕሮቻችን በጣም ዘጊ ነው። አፕሮቻችን የሆነ በቃ ምድራዊ ሪስት ለማስከበር እዚሁ አንድምታ ላይ የገላትያ ምዕራፍ 3 ቁጥር 27 እስቲ ፍቹንም በዛ ውስጥ እንመልከት።
ገላትያ ምዕራፍ 3 ቁጥር 27 ከ26 ጀምሮ ማንበብ ትችላለህ። በነገራችን ላይ እያነበበ ያለው አንድምታ የኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተጻፈ ነው እና የሚገርም ነው። ዛሬ እንግዲህ ሰሙ ማለት ለዚህ ነው እተማመንበታለሁ። እውቀት አለው። ኦርቶዶክስ ተዋሕዶ ቤተክርስቲያን ጠንቅቆ የሚያውቅ ልጅ ነው። እኔ አሁን ለሰሙ እንዲና እንዲህ ብዬ እንደዛና እንደዚህ ብዬ ወንጌል አልነግሮም፣ ማርያምና አልነግሮም። እኔ ከሱ ማራለሁ እንጂ እኔ በተአምር መናገር አልችልም። እሱ ነው ግን አይታችኋል። የቤተክርስቲያንን አስተምሮ አንድምታውን አምጥቶ ሮሜ 8:34 እንግዲህ አንድምታችን ምን ብሎ እንደፈታ አያችኋል። ምን ብሎ እንደፈታ ለማን ነው ይማልዳል የሚለው ለማን ነው ይፈርዳል የሚለውን ቃል በቃል አንድምታችን እንደተናገረ አይታችኋል። አይታል። እንደገና ደግሞ ከሉቃስ ወንጌል ምዕራፍ 22 ላይ እንግዲህ በሰይጣን እንደ ስንዴ ሊያበጥራችሁ በፈለገ ሰዓት እኔ ግን ስለእናንተ ማለድኩ እያለ ስለ አማኞቹ ስለነ ሐዋርያት ኢየሱስ ክርስቶስ እንዴት እንደማለደ ያሳያል። እና ይህንን 8:34 ከዚህ በኋላ ከአእምሯችሁ አውጡ። ቴንኪው። ቀጥሎ ወንድሜ እስኪ ገላትያ 3:27 ስለ ክርስቶስን ስለመልበስ የሚናገርበት ፓርት ነው እና አንድምታው ምን ብሎ እንደሚተረጉሙ ነገራችን ላይ አንድምታውን እንየው። ከ26 ጀምሮ እንመልከተው። ሐሳቡ ከ26 በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና ይላል። ይህን ሲል የእግዚአብሔር ልጆች የሆኑት በኢየሱስ ክርስቶስ ስላመኑ ነው። ምን የሆኑት? የእግዚአብሔር ልጆች የሆኑት በማን? በኢየሱስ ክርስቶስ ስላመኑ ነው። 4 ነጥብ። ለተቀበሉት ሁሉ በደንብ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። 4 ነጥብ። 4 ነጥብ። ይሁት ዮሐንስ ወንጌል ምዕራፍ 1 ቁጥር 12 የእግዚአብሔር ልጆች መሆናችን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል። ሮሜ 8:16 ሜንሽን ያደርጋል። 16 በደንብ ይሁት ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል ሲል ምን ብሎ እንደሚፈታ በደንብ ተመልከቱ። ኢየሱስ ክርስቶስ በደንብ ይሁት ኢየሱስ ክርስቶስን አግኝታችሁታል፣ የኢየሱስ ክርስቶስ ሆናችኋል፣ ኢየሱስ ክርስቶስን መስላችኋል ማለት ነው። 4 ነጥብ። ለብሳችሁታል ማለቱ በደንብ ይኸው ለብሳችሁታል ማለቱ ልብስ ከአካል እንደማይለይ ሁሉ ክርስቶስም አይለያችሁም ወይም ከክርስቶስ አትለዩም ለማለት ነው። ሮሜ 13:14 ሮሜ 6:3 ይሄን አነጻጽራችሁ እዩት ነው የሚለው። በደንብ ይኸው ስለዚህ መጠመቅ የግሪክ ሰው የለም። ስለዚህ ይሄንን ክፍል ስታዩ አንዳንድ ጊዜ ምን አለ መሰለህ፣ ቆይ አንድ ሐሳብ ልጨርስ። ይሄን ክፍል ስታዩ አንዳንዴ ራሽናል እየሆንን እንሂድ፣ ራሽናል እየሆንን እንሂድ። ስህተትን ስህተት መሆኑን በፍቅር ማንገልጥ ከሆነ እውነትን በእውነት መሆኑን በፍቅር እንድንግባባ ማናወራ ከሆነ ዳስ ዲፊከልት። ማን ወደ ማን ይምጣ? ለእነማን ነው ወንጌል የሚሰበከው? ታች ላሉት አይደለ? ታች ላሉት ወንጌልን እንድንሰብክ ኮሚትመንት ያስፈልጋል። በተቻለን መጠን ክርስቲያንን ነው፣ በተቻለን መጠን ክርስቶስን እናስበው። እባካችሁ በተቻለን መጠን ለቃሉ እንቅና። ለወደደን ለመረጠን አምላክ እባካችሁ ታማኝ እንሁን። ቤቱ ስንገባ ቢቻለን የሚሰድበን እንኳን ቢኖር እየመረቅነው እንሂድ። ለሚገፉን ለሚያሳድዱን እንጸልይ። ክርስቲያን ነን አይደል? የክርስቶስ ነን አይደል? ለገዳዮቹ ምህረትና ይቅርታን የለመነ አምላክ ነው ያለን። እኔን ምሰሉ ሲለን በዚህ ልክ ነው እኔን ምሰሉ ያለው። ሆን ብለን ለመጣላት ሆን ብለን ለመጋጨት እንዴ ሌላ 2 ርስት አለ እንዴ? 2 መንግስተ ሰማያት አለ እንዴ? በአባቴ ቤት እኮ ብዙ መኖሪያ ያለ ነው ያለው።
እሄዳለሁ፣ ስፍራንም ላዘጋጅላችሁ እሄዳለሁ። በዚያ በአባቴ ቤት ብዙ መኖሪያ አለ። ለማንም የማይጠብ መኖሪያ ነው ያለው በአባቱ ቤት። ወዳጄ ሰውን የምትገፋበት ቤት አይደለም በሰማይ ያለው። ብዙዎችን ወደ ክርስቶስ መስጠት ብርሃናችሁ በሰው ፊት ሁሉ የበራ ይሁን እያለ ለምን ሰውን እየሰደብክ ጨለማን እንዲያይ ታደርገዋለህ? ለምን ወንድምህን እየገፋኸው እያስለቀስከው እያሰቃየኸው ስሜቱን እየነካ ሞራሉን እየነካ እባካችሁ በቃ እኛ የእውነት እማያይ ከመሰለን ጌታ ያየናል። የሚያየንን አምላክ እንመልከተው። ለአንዲት ቅጽበት የጴጥሮስን አይን እንመልከት። ለአንዲት ቅጽበት ያ የርህራሄ አይኑን የምንመለከትበት የጴጥሮስን አይን እንዋስ። ጴጥሮስ እኮ ቀና ሲል ያየው የርህራሄን አይን ነው፣ የምህረትን አይን ነው፣ የቸርነትን አይን ነበር ያየው። የኢየሱስን አይን ሲመለከት እባካችሁ በህይወታችን ለአንዲት ቅጽበት እንኳን የጴጥሮስን አይን እንዋስ። ለሁሉ ነገር ተሸናፊ እንሆናለን። በኃጢአት ላይ እንነግሳለን። በእውነት ኃጢአት አይጫወትብንም። የጴጥሮስን አይን መዋስ ስላቃተን ነው ዛሬ ኃጢአት የሚጨፍርብን። ክርስቲያንን ስንል ክርስቲያን አይደለንም። አምነዋል ስንባል አይ በቃ እየተሰዳደብን ነው። ቅዱስ ናቸው ስንባል ርኩሰት ቦታ እንገኛለን። እና እኔ ጥሬ ምን መሰላችሁ? ለአንዲት ደቂቃ የጴጥሮስን አይን እንዋስ። ያ የኢየሱስን አይን ያ በደም ውስጥ የተጠመቀ ለእርሱ የተከፈለን ዋጋ የሚያይ የፍቅርን ጥግ ስለሚመሰክሩ እነዚያ በስቃይ ውስጥ እንኳን ስለ ሰዎች ልጆች ምህረት፣ ይቅርታ፣ ቸርነት የተከፈቱ እነዚያ አይኖች መከራችንን ተቀብሎ እየካር ነው በምህረትና በስስት ያየን ነበረ። ጴጥሮስ ያንን አይኑን የተመለከተው ዶሮ ሳይጮ 3 ጊዜ ትክደኛለህ ብሎት አልነበረ? ዶሮ ሳይጮ 3 ጊዜ ትክደኛለህ ብሎት ነበረ። ያን የምህረት አይንን ያየው ጴጥሮስ አልገፋሁህም እኮ ትናንትና ነግሬሃለሁ፣ አልቀየምህም፣ ነሃ ልጄ እያለ የሚጣራ አይን እንደ ሰው ፊትህን አይደለም ውስጥህ ድረስ ዘልቆ የሚያይ አይን ያ የክርስቶስ ኢየሱስን አይን ለአንድ ደቂቃ እንመልከት። ከዛስ ያን አይን ስንመለከት እነማንን ይቅር እንዳለ በአእምሯችን መሳል ይጀምራል። የገረፉትን፣ አሳልፈው የሰጡትን፣ የወጉትን፣ አጥንቱ እስኪታይ ገርፈው እርጥብ መስቀል የጫኑበትን፣ ምራቃቸውን ጢቅ አድርገው የተፉበትን 800 ሜትር ድረስ እርጥብ መስቀል ቁስሉ ላይ አጥንቱ ላይ አስቀምጠውበት ከዚህ ወደ እያዳፉ የወሰዱትን በጭካኔ እነዚያን ትልልቅ ምስማሮች የቸነከሩትን በክፋት የዝሆን አሞት ያጠጡትን ቢወሳለ በጦር የወጉትን እነዚያን ሁሉ አረመኔዎች አረመኔ ብሎ አልጠራቸውም። እንደኔ የሚያደርጉትን አያውቁምና ይቅር በላቸው ያለውን አምላክ ነው ጴጥሮስ ያየው። ያን ይቅር ባይ አምላክ፣ ያ ለይቅርታ የተሰቀለ፣ ያ ምህረትን የሰበከ፣ ያ በዝምታው ዓለምን የገዛን አምላክ ነው ያየው። አባቴ ከዚህ አምላክ ወዴት ትሄዳለህ? እውነት ክርስቲያን ነህ? ይሄን አምላክ ያው ስለሚሞቱት ስለሚጠፉት አልቅስ። የሚሞቱ የሚጠፉትን አትስደባቸው፣ አትንቀፋቸው። በፍቅር በርህራሄ በበጎነትና በቸርነት ወደ አንተ አቅርባቸው። እባክህ የፍቅር አምላክ ዓለምን የማረከው በድብድብ በጦርነት በስድብ አይደለም፣ በዝምታ ውስጥ ነው ዓለምን የራሱ አርጎ የማረከው። ዱላ ሳይቀጥፍ ጦር ሳይመዝ ፈረሰኛ ተዋጊዎችን ሳያሰልፍ በዝምታ የመንግስቱ ወንጌል በዓለም ሁሉ እንዲሰበክ ያደረገው ይህ ኢየሱስ ነው።
ወዳጄ ያገኘነውን አጋጣሚ ይሄን ጌታ ለማክበር እንጠቀም። ወንጌል ሰላም ነው። ወንጌል ፍቅር ነው። ወንጌል መጠራት ነው። ወንጌል ክብራችን ነው። ወንጌል ሞገሳችን ነው። አልማዝ ወርቃችን ነው። ማጌጫችን ነው። መጎናጸፊያችን ነው። ወደ ዘላለማዊ ዓለም መሻገሪያችን ነው። ወንጌል ክርስቶስ ኢየሱስ ነው። እርሱ የዘላለም ሕይወት ነው። በእርሱ ዘንድ የዘላለም ሕይወት አለ። በእርሱ ዘንድ የዘላለም ረፍት አለ። በእርሱ ዘንድ በሰላም ወጥቶ መግባት አለ። በእርሱ ዘንድ በሰላም ተኝቶ መነሳት አለ። በእርሱ ዘንድ ተስፋ ለቆረጡ ሁሉ ተስፋ አለ። በእርሱ ዘንድ ብርሃን አለ። ጨለማ የለም። ስለዚህ አምላክ እንናገር። ይሄን አምላክ እንስበክ። ሁሉን ከድቅድቅ ጨለማ ወደሚደነቅ ብርሃን የሚያሻገረው ይሄ አምላክ ነው። ሁሉን ከሞት ወደ ሕይወት የሚያመጣ ይሄ አምላክ ነው። ለሁሉ የሚገለጥ አምላክ፣ እንደ ምድራዊ ገዢዎች ትዕቢተኛ ያልሆነ ልቡን ላነጻ ሁሉ አለው ልጅ የሚል ክዶት ለሄደ ሁሉ እጁ የተዘረጋ እንደ ሰው ውለታ ማይቆጥር ትናንትና ሰድበኛል፣ አስቀይመኛል፣ ክደኸኛል እማይል ጎንበስ ብሎ ተንበርክኮ የካደውን እግር ያጠበ ማበሻውን አንስቶ የካደውን ይሁዳ እግር ያበሰ ጴጥሮስን ያጠበ ወደ መከራ ሲሄድ እኮ አንድም ሰው አልነበረም ከዮሐንስ ውጭ አጠገቡ። ሁሉም ትተው ተበትነው ነበረ። ሁሉም አንድም ሰው አልነበረም። ከእናቱ እና ከሁለቱ ማርያሞች እና ከዮሐንስ ውጭ አጠገቡ አንድ ሰው አልነበረም። ያ የአምስት ገበያ ህዝብ በምድረ በዳ ሲያበላቸው ሲያጠጣቸው የነበረ እነዚያ ሁሉ አልነበሩም። እንደውም ተሰብስበው ስቀለው ግደለው ሲሉት ነበር። ወዳጆቹ እንኳን ከድተውት ነበር። የካዱትን ወገኖች ወዳጆቹን እናንተ ክዳችሁኛል ወግዱ ያላለ ኑ ብሎ በ12ቱ ነገደ እስራኤል እንዲፈርዱ ስልጣን የሰጣቸው የሾማቸው ጸጋ መንፈስ ቅዱስን ያገናጸፋቸው ብንክደው እንኳን ያልካደን ብንገፋው እንኳን ያልገፋን ስንሸሻው የተከተለን ስንበተን የሰበሰበን ትተነው ያልናቀን ቸል ያላለን እባካችሁ ይሄን አምላክ እንየው። እኔንና አንተን እኔንና አንቺን ወደ ቤቱ አምጥቶን የለ ስለሱ እንድንናገር ጸጋውን ሰጥቶን የለ። እባካችሁ ስለኔና ስላንቺ ስለኔና ስላንተ ህይወታችን በደንብ ነው የምናውቀው። ከኔና ካንተ ከኔና ካንቺ በላይ ኃጢአተኛ ነበር እንዴ? እባካችሁ ከክርስቶስ ርቀው ያሉትን በፍቅር እናንጣቸው። ዛሬ ከመንፈሳውያን ቤት ይልቅ ዛሬ ዓለማውያን ቤቶች ተመራጭ የሆኑ ነው። ውሽ ተብለው ሰው መንፈሳዊ ነገር ሳይ ስክሮል እያደረገ እያለፈ ነው። እባካችሁ የመንፈስ ፍሬያችን እየተነጠቀ ነው። በገዛ እጃችን መንፈስ ቅዱስን እያሰደብን ነው። ጸጋ መንፈስ ቅዱስ ከኛ እንዲርቅ እያደረገን ነው። እባካችሁ በፍቅር እንሰብሰብ። የልጁ የኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። እግዚአብሔር በእውነት ላይ ያጽናን። እግዚአብሔር መንፈስ ቅዱስ ይደግፈን። በእውነት የምንሞትበት የምንጠፋበት ሳይሆን የምንሻገርበት ዘላለማዊ የምንሆንበት